transferring them to Iranian territory. Tensions around the strait, a vital corridor that previously handled roughly 1/5 of the global oil and liquefied natural gas supplies, አሜሪካ በጦርነት መሃል ፈረሷን ቀይራለች። የሆርሙዝ ፍልሚያ ሳይገባደድ አሜሪካ የባህር ኃይሏን ከሚያስተዳድሩ ቁልፍ መሪዎች መካከል ግንባር ቀደሙን አሰናብታለች። ፔንታገንም ጨርቄን ማቄን ሳይሉ ውጡልኝ ብሎ እንዳዘዛቸው ነው የተነገረው። ጉዳዩ ምንድነው? እንመለከተዋለን። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ጦርነት ለመቋጨት አልጣደፍም፣ የጊዜ ገደብ አላስቀምጥም ብለዋል። ቢበዛ 4 እና 5 ሳምንታት ቢፈጅብን ነው ጦርነቱን ቶሎ ፈጸም እናደርገዋለን ብለው በኩራት ተናግረው የነበሩት ዶናልድ ትራምፕ ድፍን 2 ወር ሊሞላ በአንድ እጅ ጣት የሚቆጠሩ ቀናት ቀርተው እንኳን ለጊዜ ብዬ አልጣደፍም ብለዋል። በአሜሪካ በቀጣዮቹ ወራት የሚመጣው የምክር ቤት ምርጫም አያስጨንቀኝም ሲሉ ተናግረዋል። የሆርሙዙ ውጥረት በቀጠለበት በዚህ ሰዓት የነዳጅ ዋጋ ሰማይ መንካቱን ቀጥሏል። የሰላም ንግግርና ተስፋውም እየደበዘዘ መጥቷል። አሜሪካ ኢራንን፣ ኢራን አሜሪካን እየወቀሱ ከንግግር ይልቅ ውጥረት ከፍ እንዲል አድርገዋል። ይህ እንዳለ ሆኖ ፔንታገን 31 መርከቦችን በኢራን ወደብ ላይ ሊያርፉ ሲሉ ወይም ከኢራን ወደብ ሊንቀሳቀሱ ሲሉ ተመለሱ ብዬ አዝዣቸው ሰምተውኛል ብሏል። እንዲሁም የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን የኢራኑ ጦርነት አውሮፓን ክፉኛ ያዳክማል እያሉ ይገኛሉ። ተዳክማችኋል፣ ትዳከማላችሁ የተባሉት የአውሮፓ ህብረት መሪዎች ደግሞ በቆጵሮስ ሰብሰብ ብለው ሊመክሩ መሆኑ ተሰምቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም እዚያ እንደሚገኙ ታውቋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ጦርነቱን ለመቋጨት አልጣደፍም፣ የጊዜ ገደብም አላስቀምጥም ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ። በፕሬዝዳንታዊ ምርጫዎች አጋማሽ ላይ የሚመጣው የምክር ቤት ምርጫም እንደማያስጨንቃቸው ነው የተነገረው። ሚድተርም ኤሌክሽን ተብሎ የሚጠራው በአሜሪካ ኮንግረስ ያሉ ቦታዎችን ለሁለቱ ግዙፍ ፓርቲዎች የሚያጫርተው ምርጫ ከወራት በኋላ በህዳር ወር እንደሚከናወን ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ ምርጫ ከመድረሱ በፊት የኢራንን ጦርነት መቋጨት እንደሚፈልጉ ሲነገር ቆይቷል። እርሳቸው ግን ከፎክስ ኒውስ ጋር ባደረጉት ቆይታ ተጠይቀው እንዲህ አሉ። ይህ ፍጹም ውሸት ነው። አንዳንድ ሰዎች ስለ ምክር ቤት ምርጫ ያነሳሉ፣ በዚህም ምክንያት ተጣድፈው ጦርነቱን መቋጨት ይፈልጋሉ ይላሉ። ይህ ግን እውነት አይደለም ብለዋል የአሜሪካው ፕሬዝዳንት። ጦርነቱ ሲጀመር ቢበዛ 4 እና 5 ሳምንታት ቢፈጅብኝ ነው ብለው ኮራ ብለው ተናግረው የነበሩት የአሜሪካው ፕሬዝዳንት አሁን ከ55 ቀን በላይ በውጊያም በውጥረት ውስጥ ከርመው ጦርነቱም መቋጫ ሳይገኝለት ቀርቶ ዓለምን እያስጨነቀ ይገኛል። የጊዜ ገደብም እንደማያስቀምጡ ነው የታወቀው። ከዚህ ቀደም የ48 ሰዓታት ጊዜ ሰጥቼሻለሁ፣ ይህን ያህል ቀን አስቀምጬልሻለሁ፣ እንዲህ ካላደረግሽ እንዲያደርግሻለሁ ብለው ኢራንን ሲያስፈራሩ የቆዩት ፕሬዝዳንቱ አሁን ግን አሜሪካውያንን የሚጠቅም የሰላም ስምምነት እስክንፈራረም ድረስ በዚህ ጊዜ ያበቃል አያበቃም የሚለው ነገር የለኝም ብለዋል። ጦርነቱ የአሜሪካውያንን ኪስ መፈተሽ ከጀመረ በመቆየቱ ምክንያት የአሜሪካው ፕሬዝዳንት የሥራ ተቀባይነት ከጊዜ ወደ ጊዜ አሽቆልቁሏል። በአሁኑ ሰዓት አሶሺየትድ ፕሬስ እና አጋሮቹ በሰበሰቡት የሕዝብ አስተያየት የዶናልድ ትራምፕ ተቀባይነት ወደ 30 በመቶ ዝቅ ብሏል። ለዚህ ደግሞ ተጠያቂው የኢራን ጦርነትን ተከትሎ የመጣው የነዳጅ ቀውስ ነው። በፓኪስታን አሸማጋይነት ሲካሄድ የነበረው የአሜሪካና የኢራን ንግግር መፍትሄ ባለማምጣቱ ፕሬዝዳንቱ መጀመሪያ ተነስተውበት የነበረውን ነገር በአግባቡ ባለማሳካታቸው የአሜሪካ ሕዝብ በሰውየው ላይ ያለው እምነት እየተሸረሸረበት መጥቷል ነው እየተባለ የሚገኘው። ፕሬዝዳንቱ ግን የኢራን ወደቦች እንዳይሰሩ፣ የኢራን መርከቦችም እንዳይንቀሳቀሱ፣ ሌሎች መርከቦችም ኢራንን ብለው መልህቃቸውን በኢራን ባህር ዳርቻ ላይ እንዳይጥሉ ማድረግን መፍትሄ አድርገው የተንቀሳቀሱ ይገኛሉ።
ለረጅም ዓመታት ሲደበደቡ ነበር። ቦምብ ለእነርሱ አዲስ ነገር አይደለም። ነገር ግን ሲታገዱ የበለጠ ህመሙ ይሰማቸዋል። ለዚህም ነው መርከቦቻችሁን አታንቀሳቅሱ ብዬ ያገድኳቸው ብለዋል። የዋይት ሃውሷ ቃል አቀባይ ካሮሊን ሌቪትም በዚህ እገዳ ዶናልድ ትራምፕ ፍጹም እርካታ እንደተሰማቸው አልሸሸጉም። ትራምፕም ጦረኛና ተዋጊ የሚል ምስል ከሚያገኙ ይልቅ አገደው ኢራንን ማንበርከክን መርጠዋል። ኢራን ነዳጇን መሸጥ በማትችልበት ሁኔታ ውስጥ ተዘፍቃ ኢኮኖሚዋ እንዲዳሽቅ የአሜሪካው ፕሬዝዳንት እየሞከሩ ይገኛሉ። ይህ ምን ያህል ያዋጣል? ዓለም የሚያየው ይሆናል። ፕሬዝዳንቱ የኢራኑን የውጭ ጉዳይ ሚኒስትር አባስ አራግቺን ብልህ ሰው ሲሉ ማሞካሸታቸውም እያነጋገረ ይገኛል። ጦርነቱን ለመቋጨት ንግግር ስንጀምር ከእርሱ ጋር ዳግም እናወራለን ሲሉም ተናግረዋል። ኢራን አሜሪካ የጣለችውን እገዳ ለሰላም ንግግር የማይበጅና ንግግሩ እንዳይደረግ ያደረገ ምክንያት ነው ስትል እየገለጸች ትገኛለች። አንንበረከክም፣ አናጎነብስም ነው የቴህራን መልስ አሁንም። ከዚሁ ጉዳይ ሳንወጣ የአሜሪካ የባህር ኃይል አስተዳዳሪ ጆን ፌላን ከስልጣናቸው መነሳታቸው ተነግሯል። ፔንታገንም ሰውየው ጨርቄን ማቄን ሳይሉ ከስልጣናቸው መነሳታቸውን አረጋግጧል። ከንግዱ ዓለም መምጣታቸው የሚነገርላቸው ለአንድ ዓመት ከተሾሙበት ቦታ መጽናት ያቃታቸው ጆን ፌላን ምንም አይነት ወታደራዊ ልምድ ያልነበራቸው ሰው ናቸው። የእርሳቸው ምክትል የነበሩት ሁንግ ካኦ ግን የ25 ዓመታት የጦርነት ልምድ ያላቸው ሰው ናቸው። አሁን እርሳቸውን ተክተው ይሰራሉ ብለው የዋይት ሃውስ ቃል አቀባይ ሾን ፓርኔል ተናግረዋል። የሆርሙዝ ሰርጥ ትንቅንቅ ባልተቋጨበት፣ የኢራኑ ጦርነት ፍጻሜ ባላገኘበት ሰዓት እኒህ የአሜሪካ ባህር ኃይል አስተዳዳሪ መነሳት ትርጉሙ ቀላል የሚባል አይደለም። ፔንታገን ግን በሚኒስትሩና በመስሪያ ቤቱ ስም ስለሰጡን አገልግሎት እናመሰግናለን፣ ለቀጣይም መልካሙን ሁሉ እንመኝላቸዋለን ብሎ የአንድ ዓመቱን ቆይታ በዚህ ቋጭቶታል። የአሜሪካው የመከላከያ ሚኒስትር ፒት ሄግሴት ከመጡ በኋላ በደርዘን የሚቆጠሩ የአሜሪካ ጀነራሎችና የጦር መኮንኖች መባረራቸው ወይም እንዲለቁ መደረጋቸው ይታወቃል። የጦር አዛዡ ራንዲ ጆርጅ ከለቀቁ በኋላ ጀነራል ዴቪድ ሆድኔ፣ ሜጀር ጀነራል ዊሊያም ግሪን እና ሌሎችም ዕውቅ መኮንኖች የጦር ኃይሉን መሰናበታቸው የሚታወቅ ነው። የአየር ኃይል ምክትል አዛዥን የባህር ኃይሉንም አዛዥ አሰናብተው የነበሩት ፒት ሄግሴት ፔንታገን በአነስተኛ የሰው ኃይል የሚንቀሳቀስ ውጤታማ ተቋም እንዲሆን አደርጋለሁ ብለው ተናግረዋል። አሁን ከስልጣናቸው የተነሱት ጆን ፌላን በአብዛኛው አስተዳደራዊ ጉዳዮችን የሚመሩ ናቸው። የባህር ኃይሉን የአስተዳደር፣ የሰው ኃይል የምልመላ፣ የስልጠና እንዲሁም ለባህር ኃይሉ የሚያስፈልጉ የግንባታ፣ የግዢ፣ የሎጂስቲክስ ጉዳዮችን ያስተባብራሉ። መጠሪያ ስማቸውም ሴክሬታሪ የሚል ነው። ፕሬዚዳንት ዶናልድ ትራምፕ ባህር ኃይሉ የሚፈልገውን ማሻሻያ ያደርጉላቸው ዘንድ ከንግዱ ዓለም አምጥተዋቸዋል የተባሉትን እኒህ ሰው የባህር ኃይልን የማስተዳደር ልምድ እንዳልነበራቸው ግን ይታወቃል። ከሲቪሉ ዓለም ቢመጡም የትራምፕን ልብ ያውቃሉና ስራቸውን በአግባቡ ይወጣሉ ተብለው በትራምፕ ሰዎች ተሞግሰው ነበር። ቢቢሲ ያነጋገራቸው የቀድሞ የውጭ ጉዳይ ሚኒስቴር ባልደረቦች ግን የሰውየው መባረር የአሜሪካ ባህር ኃይል ብዙ የጦር መርከቦች እንዲታጠቅ የሚፈልጉት ትራምፕ ስራው በአግባቡ ተጀምሯል ብለው ስለማያምኑ ነው ይላሉ። እርሳቸውን የተኩት ካኦ የ25 ዓመታት የባህር ኃይል ልምድ ያላቸው ወታደራዊ አገልጋይ እንደሆኑ ይነገርላቸዋል። ዓለም በእንዲህ አይነት ዜናዎች እየታመሰች በምትገኝበት በዚህ ወሳኝ ሰዓት የነዳጅ ዋጋም ከፍ ከፍ ማለቱን ቀጥሏል። የነዳጅ ዋጋ በበርሜል $103 ገደማ እየተሸጠ እንደሚገኝ ነው የታወቀው። የሆርሙዝ ሰርጥ አለመከፈት፣ የአሜሪካ እገዳና የሰላም ንግግሩ ተስፋ እየተሟጠጠ መምጣት የነዳጅ ዋጋ ከፍ እንዲል ምክንያት ሆኗል ነው የተባለው። የአሜሪካ ጦር ኃይል በበኩሉ 31 መርከቦችን ወደ ኢራን ወደቦች ሊሄዱ ሲሉ ከዚያም ሊወጡ ሲሉ አግኝቼ መልሻቸዋለሁ ብሏል። ነዳጅ ጫኝ የሆኑት እነዚህ መርከቦች ባዘዝነው መሰረት ትዕዛዛችንን አክብረው ተመልሰዋል ሲል ነው ፔንታገን ይፋ ያደረገው።
የዋይት ሀውስ ቃል አቀባይ ካሮሊን ሌቪትም ዶናልድ ትራምፕ በእንዲህ አይነቱ የእገዳ ውሳኔ ደስተኛ ናቸው፣ ደግሞም ውጤታማ መሆኑን አይተውታል ማለታቸውም ይታወሳል። ይህ እንዳለ ሆኖ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን አውሮፓ ይዳከማል ብለዋል። የኢራኑ ጦርነት ቀጠናችንን እያመሰ ይገኛል፣ ለአውሮፓ ደግሞ ትልቅ ሸክም ሆኗል ሲሉ ኤርዶዋን ከጀርመኑ ፕሬዝዳንት ጋር በነበራቸው ቆይታ መናገራቸው ተሰምቷል። ከጀርመኑ ፕሬዝዳንት ፍራንክ ዋልተር ስቴንመር ጋር ነው ኤርዶዋን በስልክ ቆይታ ያደረጉት። ለነገርየው ሰላማዊ መፍትሄ እስካልሰጠን ድረስ አውሮፓም ቀጠናውም ይጎዳሉ፣ መፍትሄው በሰላም ብቻ ችግሩን መፍታት ነው ሲሉም ተናግረዋል። ችግሩ በፍጥነት ካልተፈታ አሉ በጽህፈት ቤታቸው አማካኝነት ባወጡት አጭር መግለጫ ችግሩ በሰላማዊ መንገድ ካልተፈታ የባሰ ይሄዳል፣ አውሮፓንም ክፉኛ ያዳክማል ብለዋል። በኤርዶዋን አንደበት ተዳክማቸዋል የተባሉት የአውሮፓ ህብረት መሪዎች ደግሞ በቆጵሮስ ለመገናኘት ቀጠሮ ይዘው እየተገናኙ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም እኔም አለሁበት ብለው ወደ ቆጵሮስ አምርተዋል። በዋናነት የሚመክሩት ግን በእርሳቸው ጉዳይ ሳይሆን አሁን ዓለም በተፈጠረበት የነዳጅ ቀውስ ዙሪያ እንደሆነ ይነገራል። ለዩክሬን 90 ቢሊዮን ዩሮ አበድራለሁ ያለው አውሮፓ ህብረት የውስጥ ጉዳዮቹ ክፉኛ ሸብበውታል። የነዳጅ ዋጋ መወደድ በእያንዳንዱ አውሮፓዊ ቤት ውስጥ እየገባ ነው። የሆርሙዝ ሰርጥ ደግሞ አልከፈት ብሏል። አውሮፓ በዚህ መሃል ምን አይነት ሚና መጫወት ይችላል? አውሮፓዎቹ ተነጋግረው መፍትሄ ያጡለት ጉዳይ ነው። ትራምፕን ተቆጥተው ጦርነቱን አቁም እንዳይሉ አቅም የላቸውም። ኢራንን ደግሞ መነካካት አልፈለጉም። ምክንያቱም ኢራን ተጠቂ እንጂ አጥቂ አይደለችም። ጦርነቱ ደግሞ የኛ አይደለም ብለው መሃል ላይ መቀመጥ ፈልገዋል። በዚህ መሃል ከፍተኛ ግራ መጋባት በብራሰልስ ሰፍኗል። አውሮፓዎቹን የምትሰበስባቸው ቆጵሮስን ብትሆን ቱሪዝሟ እየተጎዳ የጦርነቱ ከፊል ሰለባ መሆኗም የሚታወቅ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።